ሰምታችኋል? 1.9 ቢሊዮን ብር የተጭበረበረበት 1430 አባወራዎች ህይወት የተናጋበት 15 ባንኮች 15 የሚዲያ ተቋማት የተመረመሩበት 150 ሰዎች ኢንተርቪው የተደረጉበት 7000 ገጽ ማስረጃ የተገኘበት 7000 ገጽ ማስረጃ የተገኘበት ለዚህ ወንጀል የተባበሩትን ክሰስ ተብሎ አቃቢ ህግ ማስረጃው ሲሰጠው ፍርድ ቤት ሄዶ ምን ቢል ጥሩ ነው? ለዚህ ወንጀል የተባበሩ ሰዎች ከመንሱር ጀማል በስተቀር በዋስትና መብት ቢፈቱ ተቃውሞ የለኝም ዳኛዬ አላለም። 7000 ገጽ ማስረጃ የተገኘበትን እንደ አፍሪካም አይዶንት ኖ አፍሪካ እንደ ኢትዮጵያም ይሄ ወንጀል የመጀመሪያው ወንጀል ይመስለኛል። ሰፊ ውስብስብ 19 አይነት የወንጀል አይነቶች የተገኙበት የማንፊያ ተባባሪዎችን ከመንሱር ጀማል በስተቀር ሌላዎቹ በዋስትና መብት ቢለቀቁ ማስረጃ ተቃውሞ የለኝም። 7000 ገጽ ማስረጃ እንካና ክሰስ የተባለው አካል እኮ ነው እንደዚህ የሚል። የት ነው የሚኬደው? መንሱር ጀማል ከአብርሃም ግዛው በላይ ምንድን ያደረገው? መንሱር ጀማል ከይገረም ደጀኔ በላይ ምንድን ያደረገው? መንሱር ጀማል ከሰራዊት ፍቅሬ በላይ ምንድን ያደረገው? መንሱር ጀማልን ልከስ ያሰብክበትን አንቀጽ እነዚህ ሰዎች ላይ የማይሰራው ለምንድን ነው? ምንድን የተፈጠረው ነገር? ከዚህ በላይ ምን እንዲሆን የተፈለገው? ተቃውሞ የለኝም። እንግዲህ ይህንን ነው መሆን የምንችለው። እዚህ ድረስ ነው መሄድ የምንችለው። ፍሬው ኃይሉ ከሳሽ አዘንተኛ፣ ተከሳይ ሰርገኛ፣ እንግዲህ ዱሴ ተከናንበህ ተኛ ይላል። ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት አንደርግራውንድ ካሉት 8-10 ታንከሮች መካከል 2ቱ ታንከሮች ፉል ሆነው ቢያድሩለት 120,000 ሊትር ነዳጅ፣ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4ቱ መንገድ ላይ ቢያድሩ 100,000 ሊትር ነዳጅ በጠቅላላው ይህ ባለ ሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገበያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሐሳብ እንደዚህ አይነት ሐሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሐሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሐሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ 2 ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው። ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሐሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ የሆነ መስፈርቱ። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው፣ ለሆዳቸው፣ ለመተዳደሪያቸው፣ ለልጆቻቸው፣ ለስራ አንዳንዴም የሚተኙበት
ቦታ እንጂ የሀሳብ ቦታ ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሀሳብ ውለዱ።